ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አውሮፓ ለጦርነት የምትዘጋጅ ከሆነ ጦርነቱ የሚደረገው በተለየ መሳሪያ እንደሆነ ሩሲያ ገለጸች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል የሀገር ውስጥ መከላከያ ሰራዊት ለጦርነት እንዲዘጋጅ ማዘዛቸው ተሰማ። በጄኔቫው የሰላም ንግግር ዩክሬን ደስተኛ አይደለሁም አለች። አሜሪካ ግን ጥሩ ውጤት ታይቷል ማለቷ ተሰምቷል። ኢራንና ሩሲያ በኦማን ባህረ ሰላጤ የጋራ የባህር ኃይል ልምምድ ሊያደርጉ ነው ተባለ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። አውሮፓ ለጦርነት የምትዘጋጅ ከሆነ ጦርነቱ የሚደረገው በተለየ መሳሪያ እንደሆነ ሩሲያ ገለጸች። ሩሲያ ጦርነት አትፈልግም፣ ነገር ግን አውሮፓ ስህተቷን አምና ሰላም ከመፈለግ ይልቅ ለጦርነት የምትዘጋጅ ከሆነ ጦርነቱ በተለየ መንገድና በተለየ መሳሪያ የሚካሄድ እንደሚሆን ሰርጌይ ላቭሮቭ አስጠንቅቀዋል። በአውሮፓ ውስጥ በአሁኑ ወቅት የሚታየው በሩሲያ ላይ ያነጣጠረ ጥላቻ በሁለተኛው የዓለም ጦርነት ወቅት የነበረው የናዚ መንፈስ ዳግም ማገርሸቱን ያሳያልም ብለዋል። አውሮፓ በውድቀት ላይ ያለች አህጉር መሆኗን የገለጹት ላቭሮቭ ሩሲያ ግንኙነቷን የምትቀጥለው የራሳቸውን አገር ጥቅም ከሚያስቀድሙ ምክንያታዊ መሪዎች ጋር ብቻ እንደሆነ ተናግረዋል። አውሮፓ ዩክሬንን እንደ መሳሪያ በመጠቀም ሩሲያን ለመጫን ልዩ እቅድ እንዳላትና ዩክሬን የሩሲያ ጠላት ሆና እንድትቀጥል እንደምትፈልግ ገልጸዋል። አውሮፓ በድርድር ጠረጴዛው ላይ ቦታ ለማግኘት በጭንቀት ላይ ትገኛለች። ሆኖም ሩሲያ ከአውሮፓ ጋር የምትወያይበት ጉዳይ እንደሌለም አንስተዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ሩሲያ ድርድር አትፈልግም ማለታቸው ስህተት መሆኑንም ጠቁመዋል። በፕሬዝዳንት ዶናልድ ትራምፕ ዘመን ያለው ግንኙነት በጋራ ጥቅሞች ላይ የተመሰረተ መሆኑን አንስተዋል። ሁለቱ አገራት የጋራ ጥቅሞቻቸውን ለመለየት የኢኮኖሚ የስራ ቡድን ለማቋቋም መስማማታቸውን ይፋ አድርገዋል። አሜሪካ በንግግር ደረጃ ትብብር ብትልም በተግባር ግን ሩሲያን ከዓለም አቀፍ የነዳጅና ኢነርጂ ገበያ ለማስወጣት እየሞከረች መሆኑን ተችቷል። ሩሲያ ሳውዲ አረቢያን እንደ ስትራቴጂካዊ አጋር እንደምትመለከትና በኦፔክ ፕላስ በኩል ያላት ትብብር ውጤታማ መሆኑን አንስተዋል። ሩሲያ የታገደባትን $1 ቢሊዮን ለጋዛ መልሰው ግንባታ እንዲውል ብታስብም አሜሪካ እስካሁን ምላሽ አለመስጠቷንም ተናግሯል። አሜሪካ ከሶሪያ ጦሯን ማስወጣቷ ተገቢ ቢሆንም አወጣጡ ድንገተኛ በመሆኑ አዳዲስ ስጋቶች እንዳይፈጠሩ ጥንቃቄ እንደሚያስፈልግ አንስተዋል። በኢራን ላይ የሚሰነዘር ማንኛውም አዲስ ጥቃት በዓለም አቀፍ ደረጃ እጅግ አስከፊ መዘዝ እንደሚኖረው አስጠንቅቋል። ኢራን የኒውክሌር ፕሮግራሟን በሰላማዊ መንገድ ለመፍታት ያላትን ፍላጎት ሩሲያ እንደምታመን ገልጸው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከፖለቲካ ተጽዕኖ ነፃ ሆኖ እንዲሰራም ጥሪ አቅርበዋል። በጄኔቫው የሰላም ንግግር ዩክሬን ደስተኛ አይደለሁም አለች። አሜሪካ ግን ጥሩ ውጤት ታይቷል ማለቷ ተሰምቷል። ለ2 ቀናት በጄኔቫ በዩክሬንና በሩሲያ መካከል ሲካሄድ የነበረው የሰላም ንግግር ረቡዕ ዕለት ያለምንም ስምምነት መጠናቀቁ ተነግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በውጤቱ እንዳረኩ ሲገልጹ፣ ዋሽንግተን ግን አበረታታች እድገት ታይቷል ብላለች። የሁለቱም ወገን ተወካዮች ንግግሩ አስቸጋሪ እንደነበር ገልጿል። ለቀጣይ ስብሰባ ቀጠሮ ባይቆረጥም ዜሌንስኪና ዋይት ሃውስ ግን ንግግሩ በቅርቡ ሊቀጥል እንደሚችል ጠቁሟል። ፕሬዝዳንት ዶናልድ ትራምፕ ዩክሬን ከባድ የሆኑ ስምምነቶችን እንድትቀበል ግፊት እያደረጉባት ይገኛሉ ተብሏል። ትራምፕ ዩክሬን በፍጥነት ወደ ድርድር ጠረጴዛው ብትመጣ ይሻላል ሲሉም ማስጠንቀቃቸው
ይታወሳል። ውጤቱ በቂ ነው ማለት አንችልም ያሉት ዘለንስኪ ስለ ግዛቶች ይዞታና ስለሚደረጉ ስምምነቶች በሁለቱ አገራት መሪዎች ደረጃ መነጋገር እንደሚያስፈልግ ገልጸዋል። ሆኖም የተኩስ አቁም ስምምነት እንዴት ክትትል እንደሚደረግበት መግባባት ላይ መቃረባቸውን ጠቁመዋል። የዋይት ሀውስ ቃል አቀባይ ካሮሊን ጉልህ መሻሻል ታይቷል ብለዋል። ትራምፕ ጦርነቱ በሩሲያውያንና ዩክሬናውያን ላይ ብቻ ሳይሆን ለዩክሬን የገንዘብ ድጋፍ ለሚያደርጉት የአሜሪካ ግብር ከፋዮችም ፍትሐዊ አይደለም የሚል አቋም እንዳላቸው ገልጸዋል። ሩሲያ ዩክሬን እስካሁን ያልተቆጣጠረቻቸውን 20 በመቶ የሚሆነውን የምስራቃዊ ዩክሬን እንድትጠቀልል ትፈልጋለች። ዩክሬን ግን ይህንን አልቀበልም ብላለች። ዘለንስኪ ለአሜሪካው አክሲዮስ የዜና ምንጭ በሰጡት ቃል ትራምፕ በሩሲያ ላይ ሳይሆን በዩክሬን ላይ ብቻ ስምምነት እንዲደረግ ግፊት ማድረጋቸው ፍትሐዊ አይደለም ሲሉ ወቅሰዋል። ማንኛውም ሩሲያ ያልተቆጣጠረችውን ግዛት አሳልፎ የመስጠት እቅድ በህዝበ ውሳኔ ቢቀርብ እንኳ ተቀባይነት እንደማይኖረው አረጋግጧል። ይህ የጄኔቫ ስብሰባ በአቡዳቢ ከተካሄዱትና ውጤት ካልተገኘባቸው ሁለት የውይይት መድረኮች ቀጥሎም የተደረገ ነው። ኢራንና ሩሲያ በኦማን ባህረ ሰላጤ የጋራ የባህር ኃይል ልምምድ ሊያደርጉ ነው ተባለ። ኢራንና ሩሲያ ዛሬ ሐሙስ በኦማን ባህረ ሰላጤና በህንድ ውቅያኖስ ሰሜናዊ ክፍል የጋራ የባህር ልምምድ እንደሚያካሂዱ የኢራን የባህር ኃይል አዛዥ አስታውቋል። የኢራን የባህር ኃይል አዛዥ ካፒቴን ሐሰን ማቅሱዱሉ እንደገለጹት ልምምዱ በሁለቱ አገራት የባህር ኃይሎች መካከል ያለውን የጋራ ትብብር ለማስፋፋትና የተቀናጁ ተግባራትን በማቀድና በመተግበር ረገድ ቅንጅትን ለማጠናከር ያለመ ነው ብሏል። የሩሲያ የባህር ኃይል አዛዥ ካፒቴን አሌክሲስ ሰርጌቭ በማንኛውም ክልል የጋራ ልምምዶችን ለማድረግ ዝግጁ ነን ብለዋል። ለልምምዱ የምትሳተፈው የሩሲያ ሄሊኮፕተር ተሸካሚ መርከብ ስቶኪ ረቡዕ ዕለት በኢራን ባንድር አባስ የባህር ኃይል ጣቢያ መድረሷ ተነግሯል። ይህ ልምምድ ሁለቱ አገራት ለቀጠናው ሰላም ያላቸውን ትኩረት የሚያሳይ ሲሆን የባህር ላይ የንግድ ደህንነትን ለመጠበቅና የአንድ ወገን የበላይነትን ለመቃወም ያላቸውን ቁርጠኝነት የሚያረጋግጥ መሆኑን የኢራን መገናኛ ብዙሃን ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል የሀገር ውስጥ የመከላከያ ሰራዊት ለጦርነት እንዲዘጋጅ ጥሪ ያቀረቡ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ሊከፈት የሚችለውን ጦርነት ተከትሎ የሀገር ውስጥ መከላከያ ሰራዊት ዝግጅቱን እንዲያጠናቅቅ ትዕዛዝ መስጠታቸውን ረቡዕ ምሽት የእስራኤል መገናኛ ብዙሃን ዘግበዋል። ኔታንያሁ ለተለያዩ የነፍስ አድን ድርጅቶችና ለአገር ውስጥ መከላከያ ሰራዊት ለጦርነት እንዲዘጋጁ መመሪያ የሰጡ ሲሆን በሁሉም የእስራኤል የደህንነት ተቋማት ውስጥ ከፍተኛ ንቁ ሁኔታ እንዲኖር ታውጇል። ሐሙስ ዕለት ስለ ኢራን ጉዳይ ለመወያየት ተይዞ የነበረው የደህንነት ካቢኔ ስብሰባ ወደ እሁድ መራዘሙን የእስራኤል ብሔራዊ ቴሌቪዥን ካን አስታውቋል። የዲዮት አህሮኖት የተሰኘው የእስራኤል ጋዜጣ እንደዘገበው ኢራን የአሜሪካን ጥያቄዎች ውድቅ ማድረጓን ተከትሎ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሰፊ ወታደራዊ ጥቃት ለመሰንዘር መቃረባቸውን የእስራኤል የደህንነት ግምገማዎች ያሳያሉ። ቀደም ሲል ጥቃቱ ከአንድ ወር ወይም ከሁለት ሳምንታት በኋላ ሊሆን ይችላል ተብሎ ቢታሰብ አሁን ግን ጊዜው አጥሮ ጥቃቱ በጥቂት ቀናት ውስጥ ሊሰነዘር እንደሚችል ምክንያቶች እየታዩ ነው ተብሏል። እስራኤል በአሜሪካ ጥቃት ላይ ባትሳተፍ እንኳን ኢራን ወደ እስራኤል ሚሳኤሎችን ልትተኩስ እንደምትችል በኔታንያሁ የሚመራው የደህንነት ምክክር ግምገማውን አስቀምጧል። ዋሽንግተን ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጀራርድ ፎርድ የተሰኙትን የአውሮፕላን ተሸካሚ መርከቦች ከተጨማሪ ተዋጊ ጀቶች ጋር ወደ ቀጠናው ልካለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በጄኔቫ የተደረገው ንግግር ውጤታማ የነበረባቸው ጎኖች ቢኖሩትም ኢራን ግን የትራምፕን ቀይ መስመሮች ለመቀበል ፈቃደኛ እንዳልሆነች አንስቷል። የቀድሞ የእስራኤል ወታደራዊ ደህንነት ዳይሬክቶሬት ኃላፊ አሙድ ያድሊን ከመቼውም ጊዜ በላይ ለጥቃት ተቃርበናል ሲሉ ያለውን ስጋት ገልጸዋል። አሜሪካ ከኢራን ጋር ያላት ውጥረት እየጨመረ ባለበት ወቅት ጦሯን ከሶሪያ ልታስወጣ ነው ተባለ። አሜሪካ በሚቀጥሉት ጥቂት ወራት ውስጥ በሶሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሀውስ ባለስልጣን ለቢቢሲ ተናግሯል። ባለስልጣኑ እንዳሉት የሶሪያ መንግስት በግዛት ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥሩ መኖሩ አስፈላጊ እንዳልሆነ ከስምምነት ላይ
ተደርሷል። የአሜሪካ ወታደሮች ከ2015 ጀምሮ በሶሪያ ውስጥ የሚገኙ ሲሆን ይህም የኢስላሚክ ስቴት ቡድን ተጽዕኖን ለመግታት የሚደረገው የጸረ ሽብር ዘመቻ አካልም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እዚህ ውሳኔ ላይ ደረሱት በመካከለኛው ምስራቅ አገራቸው ከኢራን ጋር የገባቸው ውጥረት እየተካረረ በመጣበት ወቅት ነው። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩም ይገኛሉ። ቢቢሲ ቬሪፋይ በኢራን አቅራቢያ የጦር ጀቶችን መሸከም የሚችለው ዩኤስኤስ አብርሃም ሊንከን መርከብ መኖሩን አረጋግጧል። ባለስልጣኑ እንዳሉት ወደ 1000 የሚጠጉ የቀሩትን ወታደሮች ከሶሪያ የማስወጣት ውሳኔ የአገሪቱ አስተዳደር ሽግግር አካል ሲሆን አሜሪካም በቀጠናው ውስጥ ለሚከሰቱ ማናቸውም ስጋቶች ምላሽ ለመስጠት ዝግጁ ሆና ትቀጥላለች። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።